ብዙን ጊዜ እኛ አበሾች ምቀኞች ነን፣ እርስ በርስ እንመቀኛኛለን ምናምን ይባላል። ታመመ ምናምን ስናይ በጣም ሩሮች፣ የዋሆች፣ ማርያምን ቃል የሚያንሰን ሰዎች ነን። እናንተ እነዚህ አሰሪዎቻችን ግን ልባቸው ከምድር የተሰራው ወይኔ እናታችሁ ታማ በጣም ታማ ሆስፒታል ተኝታ ምንም እንኳን ያው ሰራተኛ ቢያነሳት ቢያስቀምጣት ቢያበላት ቢያጠጣትም ግን እናታችሁን ሳታዩት እንዴ በእኛ ሀገር ስታይል ቢሆን እንዴት ነው? ራሳችሁ እያነሳችሁ ራሳችሁ እያስቀምጣችሁ ራሳችሁ እያለበሳችሁ እንደዛ ቢሆኑ ምን ሊሆኑ ነው? ሰራተኛ እያበላ ሰራተኛ እያጠጣ ሰራተኛ እያጠበ እየተኮሰ በጣም ገረመኝ የምር። እኛ ሰራተኞቻውን እኛ ቅመሞች እንደው ደሞዝ አይደለም ነፍሳቸውን ቢሰጡን አያንስም። ደስ ይለው ነፍሳቸውን አይሰጡን እንጂ ሰላም ውድና የተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁልኝ? እኔ አለሁላችሁ እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ብዝት ተረፍረፍ ይበላችሁ የኔ ወዶች። ዛሬ ቡና ምናምን አላፈላሁኝም እንጂ ማለት ነው በቃ ወስኜ ነው ለቡጨቃ የመጣሁት ወስኜ እና እንዴት ነው አቀማመጤ ምን ለቡጨቃ ተስተካክዬ ነው የመጣሁት። እና እንግዲህ እናንተ ደግሞ ቤቴን ሰብስክራይብ እያረጋችሁ ላይክ እያረጋችሁ ሼር እያረጋችሁ ኮሜንት እየሰጣችሁ እያበረታታችሁኝ ቡጨቃችንን እንቀጥላለን ማለት ነው። ይመቻችሁ። ዛሬ በጣም የምር ማለት ነው በጣም የገረመኝ ነገር ስላለን የመጣሁት ያው እንግዲህ ተመልሻለሁ እንዴ አለ ነገር ዩኒፎርም ያስታውቃል። ያው እንግዲህ ስራ ላይ ነኝ ያለሁት እና ስራ ላይ ስትሆኑ ደግሞ ብዙ የሚገጥማችሁ መታየት ነገር አለ እና ብዙ ጊዜ የማየው የሚገጥመኝ ነገር ነው። ያው ብዙዎቻችሁ የሚገጥማችኋል ብዬ ተስፋ አደርጋለሁ። ምን አለ መሰላችሁ ብዙ ጊዜ እኛ አበሾች ምቀኞች ነን፣ እርስ በርስ እንመቀኛኛለን ምናምን ይባላል። እውነት ነው ይባላል ሳይሆን እውነት ነው። ግን ደግሞ የወደቀ ስናገኝ የሆነ ነገር እንትን ስንል የታመመ ምናምን ስናይ በጣም ሩሮች፣ የዋሆች፣ ማርያምን ቃል የሚያንሰን ሰዎች ነን። እናንተ እነዚህ አሰሪዎቻችን ግን ልባቸው ከምድር የተሰራው ወይኔ በጣም ገርሞኝ ነው። እኔ የምሰራበት ቤት ውስጥ ማለት ነው 4 ሴቶች ናቸው ያሉት እና ከዚህ በፊት እናትየው ታማ ማለት ነው ሐኪም ቤት ገብታ ነበረ። ከሚገርማችሁ እናታቸው አንድ ልጇ ነበረች ሄዳ መጠይቃት ማለት ነው። 3ቱ ልጅ አንድ እናት ናቸው የምሰራበት ቤት ውስጥና አንዷ ልጅ ነበረች ሄደች ጠይቃት የነበረችው። አስቡት እናታችሁ ታማ በጣም ታማ ሆስፒታል ተኝታ ምንም እንኳን ያው ሰራተኛ ቢያነሳት ቢያስቀምጣት ቢያበላት ቢያጠጣትም ግን እናታችሁን ሳታዩት እንዴ በእኛ ሀገር ስታይል ቢሆን እንዴት ነው? ራሳችሁ እያነሳችሁ ራሳችሁ እያስቀምጣችሁ ራሳችሁ እያለበሳችሁ እንደዛ ቢሆኑ ምን ሊሆኑ ነው? ሰራተኛ እያበላ ሰራተኛ እያጠጣ ሰራተኛ እያጠበ እየተኮሰ በጣም ገረመኝ የምር። እኛ ሰራተኞቻውን እኛ ቅመሞች እንደው ደሞዝ አይደለም ነፍሳቸውን ቢሰጡን አያንስም። ደስ ይለው ነፍሳቸውን አይሰጡን እንጂ እንኳን ነፍሳቸውን እንኳን ለኛ እርስ በርስ የማይሰጣጡምና እውነት ገረመኝ። ምን አይነት አእምሮ ነው ያላቸው? ግን ብዙዎቻችሁ ጋር ነው እኛ ቤት ብቻ ነው? እስኪ ንገሩኝ በእናታችሁ። እኔ የምሰራበት ቤት ብቻ ነው ወይስ ብዙ ቤት እንደዛ ነው? በእንትን ስሰማ እንደዚህ አንዳንድ ጓደኞቼ ምናምን ስሰማ ማለት ነው በጣም ከታመመ ራሱ ማለት እንዴት ነው አእምሮ ምናምን ከሆነ እብድ ነው ብለው ሐኪም ቤት ይወስዳሉ አሉ። እዛው እንዲቀመጥ እነሱ እንዳያዩት ማለት ነው። እኛ ቤት ግን እርስ በርስ አንዷ ስትታመም አንዷን ካላየች። አሁን ይሄን ለምን ላነሳላችሁ እንደፈለኩ ታውቃላችሁ? የኔ ሴትዮ ከታመመች ዛሬ 4ኛ ቀኗ ነው የምር ማለት ነው። እና እኔ ነኝ ሄጄ በየደቂቃው ማለት ነው እሷ ብላኝ አይደለም ግን ሄጄ ምን ላምጣልሽ፣ ምን ትበያለሽ፣ ምን ትጠጫለሽ? እሷ አልበላም ነው የምትለው። ከዛ በግድ ወስጄ እቺን ጉራሺ መድኃኒት የሚወስድ ሰው ካልበላ ጥሩ አይደለም እያልኩ እንደ ሀገሬ እንደ ኢትዮጵያ በቃ እንደ እህቴ ምናምን ማያት እኔ ነኝ። እኔ ባልኖር እቺ ሴትዮ 4 ቀን ሙሉ አስቡት። እነሱ ጠዋት ሳሎን ይወርዳሉ በሚነሱበት ሰዓት ማለት ነው።
ፊልም ያሉ እስከ ማታ ፊልም ያሉ። በመሀል እህታችን ጎደለች የታለች እሷ ዛሬ ለምን ከኛ ጋር ውጭ ብላ አታይም? አረ ሰዎች አይባልም እንዴ? ምን አይነት ፍጥረቶች ናቸው? ስማ እህታችን ዛሬ ጎደለችብን። የት ሄዳ ነው? አሟት ራሱ በቃ ዝም ስትል እንዴ እኛ በሀገራችን እኮ አይደለም ስጋ አይደለም እህት አይደለም እናት ጎረቤት ሁሌ ደህና አደርሽ እንዴት አደርሽ የምንባባል ሰዎች እኮ አንድ ቀን ካላየን ኧረ ከድዬ የጠፋ ዛሬ እኮ አልተገናኘንም ደህና አደርሽ አላለኝ የምንላለን እኮ። ኧረ እነዚህ ምን ጉድ ናቸው እንዴ? ምን ጉድ ናቸው እናንተዬ? ለመብላት ብቻ የተፈጠሩ ሰው ታሞ ተኝቶ ምሳ ምንድን ነው? ገና ምሳ ዛሬ በልተው ገና በልተው ሳይወራረድ ነገ ምሳ ምንድን ነው የሚሰራው? እንዴ ዛሬ ቁርስ እየበሉ ከነገ ወዲያ በእንትን ምሰራው ቁርስ ስሪልኝ። ኧረ መጉር ናቸው። እኔ እኮ አሁን ማለት ነው ብቻዬን ስብሰለሰል ቆይ እስኪ ለወዳጆቼ ልንገራቸው። እውነት እኔ ቤት ብቻ ነው የእኔ ቤት ሰዎች ብቻ ናቸው እንደዚህ የሚያደርጉት ወይስ እንደው የሁላችሁም ሰዎች ተመሳሳይ ናቸው? ኧረ ጉድ ናቸው እናንተ እንዴ! እኛ ሀገር እኮ ምቀኛ አለ ይባላል አለ። ግን ደግሞ ምቀኛ ቢኖርም የገዛ ምቀኛችሁ እንኳን እኮ ስትጠፉ አይወድም። እኛ ሀገር ሰው የማይወደው ስታድጉ ስትለወጡ ሲያልፍላችሁ ነው የማይመቸው። እሱም ደግሞ ሁሉም አይደለም የተወሰነ ሰው ነው። ግን የማይወድ ዳር እንደው ግሬ ልዘርጋ እንዴ እንትን አለኝ እናንተ። የማይወድ ሰው ራሱ ቢሆን እኮ እናንተ ላይ እንትን የሚል ሰው ራሱ ቢሆን መጥፎ ነገር የሚያስብ ሰው ራሱ ቢሆን ስጠፋ ኧረ ጠፋች ይባላል። ኧረ እነዚህ መጉር ናቸው። ሁለት በጣም ነው የገረመኝ ማለት ነው። አስቡት እኔ ባልኖር ኖር አሁን እቺ ሴትዮ 4 ቀን ሙሉ ተደፍታ ተውት። እንደው እሷን አያናግሯት። እኔም እስኪ እንትን ስጫት እስኪ ምኗን ነው የሚያማት? እኔ ያዙኛል መቼም ምኗን አሟት ነው ለምንድን ነው ተብሎ አይጠየቅም። ኧረ ምን ጉድ ናቸው! ኧረ ምን ጉድ ናቸው ሰዎች! ከምንድን ነው የተሰሩት? ከምንድን ነው የተፈጠሩት? ገንዘብ ብቻ ገንዘብ፣ ምግብ መብላት እንዴ! እና ወዳጆቼ የእነሱን ባየሁበት በዛው ለእናንተም ለእኔም መልእክት እንደው ትልቅ ትምህርት ነው በነገራችን ላይ የምንማረው ማለት ነው። እኔ አሁን አሰብኩኝ እኮ እሷ ዛሬ ወድቃ ካላነሷት እኔ ነገ እንደው ከፈጣሪ በታች ራሴን ጠብቄ ጠንከር ካላልኩኝ በወድቅ ቀጥታ ኤርፖርት እንደሚወስዱኝ ታወቀኝ። ምክንያቱም እዛ ይቀበሏት ቤተሰቦቿ ብለው ቀጥታ የትም አይወስዱኝም። ቀጥታ ኤርፖርት አስገብተውኝ እሱንም እነሱ የሚወስዱኝ አይመስልም። ለሹፌሩ ይልኩኛል። ከዛ እሱ ያደርሰኛል። እኔ የፈረደባት ውዷ እናት ሀገር እሄዳለሁ፣ እነሱ ያስታምሙኛል። እና ውዶቼ ራሳችሁን ጠብቁ፣ እውነት ራሳችሁን ጠብቁ። እርስ በርስ የማይደጋገፉ እርስ በርስ የታመመ የማይጠያየቁ እህት ወንድም የማይባባል ከሆነ እኛ ሰራተኞች ታዲያ ምን ብንወድቅ ማን ነው የሚያነሳ? እኛ እኮ ከርታቶች እኮ ነን የምር። ምግብ በአግባቡ አንበላ፣ እንቅልፍ በአግባቡ አንተኛ። ምግብ ራሱ ኖሮ ለመብላት እኮ ስራ ልጨርስ ብለን የነሱ ይሄ 24 ሰዓት ድፍድፍ ስራቸው የማያልቅ ስራቸው ስራ ልጨርስ ብለን ልትጨርሰን እንደምናደር ቢጤ ማለት ነው። ምግብ እንኳን እኮ በስርዓት የማንጠቀም ሰዎች እኮ ነን። እኛውን ወፍረን ስንገባ ሀገር ቤት ያለ ሰው ምንድን ነው የሚመስለው? ተመችቶን የሆነ ነገር እንዴ ቀልተን ስንገባ እንደዚህ ፀሐይ ብርሃን ስለማናገኝ እኮ ነው። አሁን ራሱ በጓሮ ወጥቼ ነው የምቀርጽላችሁ። የምሬን ነው እላችሁ። እነሱ ውስጥ ናቸው፣ እኔ በጓሮ ወጥቼ አሁን ይሄው ፀሐይ እያገኘው ነው ገና አሁን ማለት ነው። አስቡት። እና ፀሐይ የማናገኝ ሰዎች አትክልት እኮ ማለት ነው ፀሐይ ብርሃን ካላገኘ ቢጫ ይሆናል። የኛም እንደዛ ነው ከለራችን። ተነፋፍተን ስንገባ ተመችቶን ይመስላችኋል? እኛ ምግብ ሳንበላ ደፍ ስንል ይኸው ስናስታመም ነው የምንኖረው። እና ለራሳችንም እንወቅ ማሮቼ፣ የምሬ ለራሳችን እንወቅ። እኔ በጣም ብዙ ነገር ነው የታዘብኩት። በአሁን ባየኋቸው ነገሮች ብዙ ነገር ታዘብኩኝ።
እህታቸውን እንዴት ሆነች ምኗን አመማት ብለው ካልጠየቁ እኔ ምስኪኗን ማን ያየኛል? ራሴን ካልጠበቅኩ ከፈጣሪ ጋር ማን ያየኛል? ስለዚህ ምን አሰብኩ መሰላችሁ? ምግብ በአግባቡ መመገብ እንዳለብኝ አሰብኩኝ። ከዚህ በተረፈ ደግሞ ስልክ ስጎረጉር ብታዩኝ የእንቅልፍ ሰዓቴ በጣም ነው ማባክነው። ስለዚህ ምን አሰብኩኝ? እንቅልፍ ማጣት ራሱ በሽታ ነው ታውቃላችሁ። እንቅልፌን እንዳላጣ በስርዓት መተኛት እንዳለብኝ አመንኩኝ። አዋ ለራስ ምታት ቢያመኝ ማን ያስተኛኛል? ፓራስታሞል ደብል ሰጂ እኔ እንደዛ የሚሉኝ ራሴና የሚስል ይሄኛው አሪፍ ነው። ሁለቱ ሰጂ ይሉኛል ቶሎ እንዲሻለኝ ማለት ነው። ለምን እኔ ከተኛ ማን ይሰራል? ስለዚህ ማሮችዬ ራሳችንን እንጠብቅ ለማለት ያህል ነው። ግን በዛውም እናንተን ቤት እንደዛ ነው እንዲሁ ለማወቅ ያህል እስኪ ሁላችሁም ቤት ልክ እንደኔ ቤት ነው? እርስ በርስ ሲታመሙ ሲጠፉ የት ሄዱ የጠፉ ምናምን ከላይ ጎደለ አይባልም። ለማንኛውም እሱን ትነግሩኛላችሁ። ለቤቴ ግን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ ተቀላቀሉኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የወሬ ያለ ያሰኝሽ እንዳትሉኝ፣ ወሬ ለማውራት ነው የወጣሁት። ለማንኛውም ወዳችኋለሁ። እንደነገርኳችሁ ይህ የማርካንቲው ነው። ሰብስክራይብ ማድረግ እንዳይረሳ። መልካም ስራ፣ መልካም ጊዜ ይሁንላችሁ የኔ ማሮች፣ የህይወት ቅመሞች። እራሳችሁን በያላችሁበት ጠብቁ። እግዚአብሔር ደግሞ ሁላችንን በሰላም ለእናት ሀገራችን ያሰብነው ተሳክቶ ያብቃን እላለሁ። እወዳችኋለሁ። ባይ ባይ።